አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው። ስንት ቪዲዮ ሰራሁ። አንዴ ስልኩ አምጥታ በሆነ ነገር የመታችሁ መጨረሻ ላይ ጡት በሰጥቻት አስቀመጥኳት ማለት ነው። እንግዲህ ያው ልጅ አለባችሁ ቤት ታውቁታላችሁ። ከባድ ነው። ለምን ካሜራ ታወጫታለህ? ለምን እንደዚህ ታረጊያታለህ? እኔ ወድጄ እኮ አይደለም ባስተኛ ትሸተተኛ ውጭ አውጥታችሁ ከልጆች እንትን ትሏት እሺ አትሄድ። ጉራ ገባኝ እኮ ስንት 3 ቪዲዮ ሰርቼ ያጠፋሁት ውዲቶቼ። ዛሬ በአዲስ ነገር መጥቻለሁ። ምንድነው በአዲስ ነገር? ለቻናሌ አዲስ ሆናችሁ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። እንዴ እስካሁን እያጠባሽ ነው እንዳትሉኝ፣ ያው ገና 2 ዓመት አልሞላም። ማጥባት ነው ምን ታረጉታላችሁ? ልጅ ጡት ሲጠባ ነው አሪፍ ነው። እና በመቀጠል ደግሞ ያው የመጀመሪያ ልጄን ጡት አልጠባችም ነበር። 1 ዓመት ከ6 ወር ምናምን ጠብታ ትቻት ይጄ ነበር። ከዛ እና ያው እሷን ደግሞ ለሚታዋለው ብዬ ያጠባዋት ነው እላችኋለሁ። ውዲቶቼ ለይ ቤት እስኪ ጆበ እና ዛሬ ምን አዲስ ነገር አለ? ሌላ ኖር ሰቦ ወደ አገለድ ገባ ነው ተብሎ የኔ ሚዲያ ላይ እየሰማው ነው። እኔ ለመናገር ለዩቲዩብ ብላችሁ ከሆነ ተሳስታችኋል። ያው በነገራችን ላይ ዛሬ አይፈረድም። መንገድ ላይ የሞት ነው፣ መንገድ ላይ በመኪና የተጋላበት ስልክ ነው። በቃ ሰው ሲታረድ ስልክ ነው። ጉራ ገባ እኮ ወላሂ ላዚምን እና አላህ ከይሩን ያምጣው ማለት ነው። ምንም ማድረግ አይቻልም። አላህ ከይሩን ያምጣልን ማለት ነው። ስለዚህ እውነት ከሆነ እውነት ለመናገር በጣም ደስ ይላል። እኔ ዱባይ ሆኜ በጣም ያለቀስኩት እንባ የአባትና የእናትን እንባ አይቼ እውነት ለመናገር በቃ ሁሌ ነበረ በቃ እነሱ ላይቭ በወጡበትን በፍርዶስን ላይቭ ቲክቶክ ላይ ሲወጡ እውነት ለመናገር በጣም ያለቅስ ነበረ። በቃ ለሚመጣው ረመዳን ትገባለች ተብሎ ያን 2 ዓመቴን ጨርሼ በሄድኩበት አመት ነበረ ይሄ ነገር እንትን የተባለ 2 ዓመቴን ጨርሼ ገብቼ ያው አልহামዱሊላህ ያው 2 ዓመቷ ሊሆን የተወሰነ አመት ቀርቷታል ልጄ ማለት ነው። አስባችሁታል 14 ዓመት ነው ሆኗታል አሉ እና አላህ ቢፈቅደው የ10 ዓመት ልጅ የምታደርስበት ጊዜ ነበረ። ግን እንትን አልሆነም፣ ይከብዳል። እና ውዲቶቼ በነገራችን ላይ በሷም በአንዳንድ ነገር ያው ተናዳችሁ የሆነ ነገር ቢታረጉ ተናዳችሁ መርዝ የሚጠጡ ተናዳችሁ አገር አልገባም ብላችሁ ተናዳችሁ በብዙ ነገር የምትጎዱ ኢቶች አላችሁ፣ በብዙ ነገሮች ማለት ነው። ታይ እና በብዙ ነገሮችን ተጎድታችሁ የምትኖሩ እህቶች አላችሁ። በዚህ አጋጣሚ ለብር ብላችሁ ነፍሳችሁ የምትበድሉ ልጆች አላችሁ። እውነት ለመናገር አዱንያ ማኬራም በአላህ በኩል እኔ አላህ ያላወጣትን ነፍስ በራሳችን ጊዜ የምንበድላትን ነፍስ እዛ ብንሞትም እኮ እሳት ነን ታውቁታላችሁ። አዱንያ ማኬራም አናበላሽ። ስለዚህ ብር ቢሄድ ብር ይመጣል። ዋና ጤና ነው። ራሳችሁን ጠብቃችሁ ስራ ስሩ። በተለይ መዳም ቤት ያላችሁትን እቺ ልጅቷ 14 ዓመት እስር ቤት ውስጥ እስር ቤት ለአንድ ቀን ምን ያክል እንደሚከብድ ማለት ነው። እና እውነት ለመናገር ጤናዋ ሙሉ እንትነቷ እውነት አይምሮ ምንም ነገር ካልነካት አገር ከገባች እንኳን በብሩም ትታከማለች። ዋናው አገሯ መግባቷ ነው። ለአባትነቷ ያን ይልቅሻ ያን እምባ እኔ እንጃ ብቻ እንደርሳለን። እዛ ሄደን ቤተሰብ እንለውጣለን ብለን ሄደን በብዙ ነገር ተጎድተን ነው የምንመጣው። ስለዚህ ውዲቶቼ በተቻላችሁ ሀቂም ራሳችሁ ጠብቁ። ከራስ በላይ ንፋስ ብሉ፣ ጠጡ። ምግብ የሌለበትን ቤት ካላችሁ ብራችሁ አትቆጥቡት። በብራችሁ ገዝታችሁ ብሉ። ከምግብ ነው አሁን ህመም ሲመጣ ማለት ነው። ወላሂ ላዝም ህመም ሲመጣ ከምግብ ነው እኛ የምንቋቋመው። ምግብ ካሌለን እኛ ብላሽ ነን። ስለዚህ ውዲቶቼ እና ይሄ ነው የምላችሁ፣ ራሳችሁን ጠብቁ። ከምንም በላይ ራሳችሁን ጠብቁ። እንካን ጨርሳችሁ ግዛችሁ ጨርሳችሁ እንካን ሀገር ቤት ልግባ ስትደውሉ ምን ያክል ስሜት ነው። አንዳንዱ ደስ ይላል፣ አንዳንዱ ደግሞ
እንዴ እንዳትመጪ ጨምረሽ ስሪ። ያ አይተሽ የሽው ሀገር አይደለም እንዴ? ምን ለውጥ አለ? ምን ሰርተሻል? ያን ነገር ነው። እዛ ራሱ ተሰርታ በቤተሰብ የተበላች በቤተሰብ የተካደች ብዙ እህቶች አለ እናውቃለን። በባል በስንት እዛ ሁናችሁ ደግሞ የፈለገ ፍቅር ቢኑ እንትን ቢላችሁ ብታፈቁ ማለት ነው። እዛ ሁናችሁ ኒካ አትሰሩ፣ ለወንዶች ኒካ አትሰሩ፣ ኒካ አትሰሩ። ምናልባት እንኳን ወልዳችሁ ከሄዳችሁ ብዙ ነገር ትችላላችሁ ለልጆቹ ቢላችሁ ማለት ነው። እዛው ሆኖ ኒካ ማሰር በጣም ከባድ ነው። በብዙ ነገር ቢቆጣጠረው ከመጣችሁ በኋላ በቃ ለትንሽ ለአንድ 15 ጊዜ የኔ ቆንጆ የኔ ፍቅር፣ ከዛ በኋላ አህያ የኔ አህያ የኔ የሆነ ነገር የኔ ቅብጥሬ ነው የሚላችሁ። ከዛ ወደ ንብረት እንካፈል ብሎ ይገባል። ወዳችሁ ነው ጠልታችሁ የምትካፈሉ። እሱ ምንም ባልሰራበትን አሁን እኛ በአሁን ጊዜ እኛ ተቃራኒ ነው ያለ ነው። ተቃራኒ በምንድነው ተቃራኒ? ወንድ ልጅ ሰርቶ ለማያሳድር ፋንታ እኛ ሰርተን እንኳን አሳድረን ካን ሚሳላይ እንትን በሳፋ አስገብተን በትሪ አስገብተን ካን ቢላ ስንለው አንስቶን በላይ ነው። እኔ ቤት አለ እኮ እንደዚህ አይነት ጭቅጭቅ። እውነት ለመናገር ለፍቼ ልጅ አዝዬ ሂጄ ሰርቼ አምጥቼ እንደዚህ አድርጌ አንዳንዴ እኮ በቃ የወንድ የባለቤት እንትን አይወራም ብሎ በቃ እንትን ይላል እንጂ የሆነ እንትን ነው የሚያወራችሁ ወላሂ ለአዚሙን በቃ። ስለዚህ በአሁኑ ሰዓትን ወንድ ልጅ በሁሉ ቦታ ነው። ይወደኛል ያፈቅረኛል ብላችሁ ብራችሁን አትበሉ። ወንድ ቢሄድ ወንድ ይመጣል። ዋናችሁ ወሳኝ ነው። በተለይ መዳም ቤት ቀምሳ ሰርታ የምትመጣ ሴት ልጅ እውነት ለመናገር ጥሩ ወንድ አይገጥማትም፣ ጥሩ ነገር አይገጥማትም። የሆነ ስቅልቅል የተባለ ኖሮ ነው የምትኖረው። ለምን እንደሆነ እኔ እንጃ። ግን መዳም ቤት ያልቀመሰች አረብ ሀገር ያልቀመሰች ሴት ልጅ ኖሯ ዘና ብሎ ነው የምትኖረው። ዘና ፈታ ብላ ነው የምትኖረው። እኔ ያየው ነው። ግን ለምንድን ነው እኛ በብዙ ነገር የምንጎዳው? ቤተሰብ አይገድፈን፣ ወንድም እህት አይገድፈን። ግን ለመብላት ለመጠጣት አንደኛ እኛ ስንጎዳ ተመልሶ ማንም አያየለንም። ለምን እንደሆነ እኔ እንጃ። ግን ብቻ አላህ ከኛ ጋር አለ። ብንጎዳ የሆነ ጊዜ በልጆቻችን እኛ እንትን ምን አይምራችን እንትን እኔ ግን የኔን አይቼ ልጆቼን አፈር ድሜ አብልቼ አሳድጌ አረብ ሀገር ግን አላቀምሳቸው እዛ ወደዚህ ይጂ። ለምን በቃ እኔ እንጃ። እንደኔ ነው በቃ ህይወት ትኖራለች። እንደኔ ህይወት ነው የሚኖሩ ብዬ አስባለሁ። ለምን ተቸግሬ ቢያኖራቸው በተቸገርኩበት ኖሮ ቢኖር ይሻላቸዋል። ምክንያቱም በቃ አረብ ሀገር ሄዳችሁ ተለውጣችሁ ቤት ሰርታችሁ ነው ግቡ ብላችሁ በተለጠፈበት ቤት ሲገቡ ሲያድሩ በቃ እንዴት እንደሚያረጋቸው ጉራ ገባኝ እኮ። እና ምን ታረጉታላችሁ? ከይር ነው አላህ ለዚህችም ሌላ ነው ሰቦ አላህ ሁነት አድርጎ ለሰላም በደስታ በፍቅርን ለሀገሩ አብቅቶ ከቤተሰቧ እንትን አድርጎ ጥሩ ትዳር ገጥሟት ልጆቹ መርታ እንትን ወልዳ የምትደሰትበት ቀን አላህ ይቅርብ አድርግላት። አላህ ሁነት ያድርጋት። ግን ሁነት ካልሆነ ዝም ብላችሁ ቪዲዮ አትለጥፉ፣ አትስሩባት። እኔ እንጃ ብቻ እኔ ሰርቼባትም አላውቅም። ዛሬ ለመጀመሪያ ይሄ ነው። አላህ ሁነት ያደርግላት። እውነት ለመናገር ውስጧን አሁን ነገ ይሞታለሁ ቢላ ብቻ እኔ እንጃ። እኔ ኢትዮጵያ ስትገባ ብቻ ነው ማምነው። የአረብ ሀገር ነገር አይታወቅም። እንደገና እናንተ ቪዲዮ ሲሰሩ እኮ በቃ የሆነ በቃ ሰው አላት እንደ ብሎ እንደውም እንዳያስቀሯት። እውነት ለመናገር ከባድ ነው። ብቻ አገር ስትገባ ብቻ ነው እኔ ማምነው። አላህ ሁነት ያደርግላት። አላህ የውስጧ አውቆ እኔ እንጃ ብቻ ከባድ ነው እላችኋለሁ። ውዴቶቼ ላይክ ያደረጋችሁ አበረታቶኝ